ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبراتشو يا الله باريعوش زاري الله سبحانه وتعالى فقاد كهونا لاستاوساتشو مفلقو يمجرشا ጉዞ በማማር ዙሪያ ይሆናል። እንደሚታወቀው ይቺ ቅርቢቷ ዓለም የሰው ልጆች ይለፋሉ፣ ይተጋሉ፣ ይወጣሉ፣ ይወርዳሉ። ነገር ግን ከሚያደርጉት እንቅስቃሴ ሁላ ለመጨረሻ ጉዟቸው የሚጠቅማቸው ኢማን ላይ ዘውትሮ ኢማን ዙራ ላይ ያሉ ኸይር ስራዎችን መስራት ይሆናል የሚጠቅማቸው። ይህም ዱንያ ላይ በቆየነበት ሰዓት ስንሰራው የነበረው ኸይር ስራችን የመጨረሻ ውጤቱ የሚሆነው ቺን ዓለም ተሰናብተን በምንሄድበት ሰዓት ይሆናል። ለዚህም አላህ ሱብሓነሁ ወተዓላ ቁርአኑ ላይ አማኞች ይቺን ዱንያ ተሰናብቶ በሚሄዱበት ሰዓት መላእክቶችን እንደሚልክላቸው መላእክቶችም ለነዚህ ላመኑና እዛ ላይ ቀጥላሉ ሰዎች ብስራትን እንደሚለግሷቸው ከዛም አልፎ ተርፎ በሚሄዱበት አገር ምንም አይነት ስጋት እንደማይገጥማቸው ጥሎትም በሚሄዱት ምንም አይነት ችግር እንደማይገጥማቸው ያበስራቸዋል። ነቢዩም አለይሂ ሰላቱ ወሰላም አላህ ኸይርን ያሻለት ሰው ዱንያ ላይ በኸይር ሥራ ላይ እንዲዘወትር ያደርገዋል፣ በዛችም ብቻን ቅርቢቷን ዓለም እንዲሰናበት ያደርገዋል ብለዋል ነቢዩ አለይሂ ሰላቱ ወሰላም። ለዚህ ነው ሰሃቦች ሪድዋኑላሂ ተዓላ ዐለይሂም ዱንያ ላይ ሲኖሩ ኢማናቸው ላይ ይበረቱ ነበረ፣ ሙንከራትን ይርቁ ነበረ። ብቻን ዓለም በሚሰናበቱበት ሰዓት በያዙት እምነት እንዲሰናበቱ አላህን ይማጸኑት ነበር። ነብዩም አለይሂ ሰላቱ ወሰላም በተለያየ ሐዲታቸው እንደጠቀሱት የሰው ልጆች ቀልብ በአላህ ጣቶች ማዕከል ነችና እንደፈለገ ይገለባብጣታል። ቀልባቸውን በዲኑ ላይ እንዲያጸናላቸው ሌት ተቀን ይጠይቁት ነበር የአላህ መልእክተኛ አለይሂ ሰላቱ ወሰላም። ቀልባችን አላህ ዲኑ ላይ እንዲያጸናልንም እንድንጠይቀው አመላክቶናል። አላህ ሱብሓነሁ ወተዓላ ቁርአን እነለዚነ እነዛይላል ቃሉ ያሉ ረቡና አላሁ ጌታችን አላህ ነው ያሉት ይላል። ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም ብሎ በቀልባቸው የቋጠሩ በመላሳቸው የተናገሩ ثم استقاموا በዚህ እምነታቸው ላይ የጸኑ ይላል አላህ Subhanahu Wa Ta'ala። ንፋስ በነፈሰበት ያነፈሱ እምነታቸውን ለተለያየ ነገር ያልሸመቱ እምነታቸውን ለዘርና ለጎሳ ለዱንያ ያልቀየሩ ለክብር ዱንያዊ ለሆኑ ጥቅሞች ያልቀየሩ ከዛም ቀጥ ያሉት ይላል አላህ Subhanahu Wa Ta'ala። ተተነዘሉ ይወርዳሉ ይላል ዐለይሂም እንዲህ አይነት ጥሩ ስነ ምግባር ባላቸው አማኞች ላይ ይወርዳሉ ይላል። አልመላኢከቱ መላእክቶች ይወርዳሉ። አላ ተኻፉ በምትሄዱት አገር ላይ ችግር ይገጥመናል ብላችሁ ስጋት ውስጥ እንዳትገቡ ይባላሉ። ወላ ተሕዘኑ ጥላችሁት የምትሄዱት ቤተሰባችሁም ይሁን ችግር ይደርስባችኋል ብላችሁ ጭንቅ ውስጥ እንዳትገቡ ይባላሉ። አልፎ ተርፎ ደግሞ ወአብሽሩ አብሽሩ ይባላሉ። بالجنة التي كنتم توعدون ስትቀጠሩላት በነበረችዋም ጀነት አብሽሩ ይባላሉ። በእንዲህ አይነት መስተንግዶ ዱንያን ይሰናበታሉ እያለን ነው አላህ ሱብሓነሁ ወተዓላ። ስለዚህ ከዚህ ዱንያ አቂባቸው ያማረላቸው ሆኖ አብሽሩ ተብሎ ምንም አይነት ስጋት አይደርባችሁ ተብሎ ይችን ዓለም የሚሰናበቱት ምን አይነት ሰዎች ናቸው ከተባሉ
ከአላህ ውጭ በእውነት ሊመለክ የሚገባው ጌታ የለም ካሉ በኋላ እምነታቸው የሚያስከድዳቸውን ነገር እየሰሩ ቀጥ ያሉ ሰዎች እንዲህ አይነት ብስራት ይወርድላቸዋል እያለ ነው አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala ከእንዲህ አይነት ሰዎች ያድርገን። አነስ ኢብኑ ማሊክ በዘገቡት ሐዲስ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና ቃል ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ይላል ኢዛ አራደ አላህ በፈለገ ሰዓት ቢዐብድን ባንድ ባሪያ ኸይረን ጥሩን ነገር በፈለገ ሰዓት ይስተዕመለሁ ያጣቅመዋል አሉ ነብዩ አለይሂ ሰላት ወሰላም። ከዛም ሰሃቦች አሏቸው ለነብዩ አለይሂ ሰላት ወሰላም ከይፈ ይስተዕሚሉሁ ያ ረሱላህ እርሶ የአላህ መልእክተኛ አላህ እንዴት አድርጎ ያጣቅመዋል ብሎ ጠየቋቸው። አሉ የአላህ መልእክተኛ ይወፍቁሁ አላህ Subhanahu Wa Ta'ala ይገጥመዋል للعمل الصالح በጎ ለሆነ ስራ ይገጥመዋል አሉ ነብዩ አለይሂ ሰላት ወሰላም። قبل موته ከመሞቱ በፊት አላህ Subhanahu Wa Ta'ala ኸይርን የፈለገለትን ባሪያ ኸይር ስራ እንዲሰራ ይገጥመዋል አሉ። ረዋሁ ኢማሙ አሕመድ ዘግቦታሉ ወትርሚዚ ኢማሙ ትርሚዚም ዘግቦታሉ ወሰሐሐሁ አልአልባኒ። ስለዚህ አላህ Subhanahu Wa Ta'ala ሁስነል ኻቲማቸው እንዲያምርላቸው ያሻላቸው ሰዎች በሚሞቱበት አካባቢ ኸይርን ስራ ሰርቶ ከዚች ዓለም እንዲሰናበቱ ያደርጋቸዋል። የዚህ ሐዲስ ተቃራኒው አላህ Subhanahu Wa Ta'ala ኸይርን ያልፈለገላቸው ምላሳቸው በላኢላሃ ኢላላህ ያልጸናች ቀልባቸው ያልቋጠረች ተግባራቸው በዚህ ያልተሰማሩ የሆኑ ሰዎች መጨረሻ ሲሞቱ በተበላሹ ነገሮች ወደ አኺራ እንዲሄዱ ይደረጋሉ ማለት ነው። የዚህ ተቃራኒ አላህ Subhanahu Wa Ta'ala ስላመኑ ሰዎች ምን ይላል? አላህ Subhanahu Wa Ta'ala ያጸናል الذين እነዛን አመኑ ያመኑት እምነት የሌለው ሰው ምንም ቢሰራ ሚዛን ውስጥ አይገባምና ምንም ቢለፋ ቢተጋ ምንም ፋይዳ የለውምና እነዛን ያጸናቸዋል ይላል። ማንን ከተባለ الذين آمنوا በአላህ ያመኑ በመልእክተኛውም ያመኑ መልእክተኛው ይዞት በመጡት ነገር ያመኑ ሙሉ በሙሉ እጅግር የሰጡ የሆኑ ሰዎች ይላል ያጸናቸዋል። بالقول الثابت በላ ኢላሃ ኢላላህ ያጸናቸዋል። في الحياة الدنيا በዚህ ቅርቢቷም ዓለም ላይ እንዲጸኑ ያደርጋቸዋል። ዛሬ አምኖ ነገ የሚክዱ አይሆንም። እነዛ በአላህ የካመኑ እነዛ ያመኑ ثم كفروا ከዛም የካዱ ثم آمنوا ከዛም ያመኑ ثم كفروا ከዛም የካዱ ثم ازدادوا كفرا በኩፍራቸው ኩፍርን ጨመሩ። እንዲህ አይነት ሰዎችን አላህም የሚመራቸው ሰዎች አይደሉም። ትክክለኛው መንገድ የሚመራቸው የሆኑ ሰዎች አይደሉም ይላል አምኖ የሚክዱትን። ነገር ግን እነዛ ያመኑ የሆኑ ሰዎችን አላህ ያጸናቸዋል በዚህ ቅርቢቷም ዓለም وفي الآخرة በመጥቀጥለውም ዓለም ያጸናቸዋል። ከዱንያ መጨረሻ ሲሰናበቱ ሲሏት የነበረችዋን ላኢላሃ ኢላላህን ብሎ እንዲሰናበቱ ያደርጋቸዋል። ቀጥሎም ቀበራቸውም ላይ ዱንያ ላይ ሲሉት የነበሩትን ይህንን እንዲሉ አላህ ይወፍቃቸዋል። እነዛ ሙናፊቆች ቀበራቸውም ላይ ሲጠየቁ ሃሃ ላ አድሪ ይላሉ። እንደ አይያ እየጮሁ አላቅም ይላሉ። ሙእሚኖቹ ግን ስለ ጌታቸው ሲጠየቁ አላህ ነው ይላሉ። ስለ ነብያቸው ሲጠየቁ ነብዩ ሙሐመድ አለይሂ ሰላቱ ወሰላም መሆናቸውን ይመሰክራሉ። ስለ እምነታቸው ሲጠየቁ እምነታችን እስልምና ነው ብሎ ይመልሳሉ። ስለዚህ በዛችም ይወፍቃቸዋል ይላል። ወዩድሉ ላሁ አዛሊሚን በደለኞችን አላህ Subhanahu Wa Ta'ala ያጠማቸዋል ነፍሳቸውን በድለዋልና
አላህ የመከራቸውን ምክር እሺ ብሎ አልተቀበሉምና ያጠማቸዋል እነዛ በደለኞችን። ወየፍዐሉ ላሁ አላህ ይሰራል ማየሻ የፈለገውን ይሰራል። እናታችን ዓኢሻ ረዲየላሁ ተዓላ ዐንሃ በዘገበችው ሐዲስ ቃለት አለች ቃለ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ትላለች መን አሐበ የወደደ ሊቃ አላሂ አላህን ሱብሓነሁ ወተዓላ መገናኘት أحب الله اللهم يودال لقاءه السن مجنانيت ومن كره يتألى لقاء الله يا الله مجنانيت كره الله اللهم يتألال لقاءه السن مجنانيت فقلت ألكن تلالج الناتاجن عائشة رضي الله تعالى عنها يا نبي الله ارسو يا الله نبي أكراهية الموت موتن مطلاتنا اندي كالله غا مجنانيت مطلات بلو مالت ألكو تلالج فكلنا ሁላችንም نكره الموت موتن انطلالن يهنو اندي كالله غا مجنانيت مطلات بلو مالت بيه ጠየኳቸው ትላለች فقال قالوا يا الله ملكتنيا عليه الصلاة والسلام ليس كذلك اندي አይደለም ብሎ መለሱላት ለናታችን አይሻ ولكن ነገር ግን አሉ ነብዩ عليه الصلاة والسلام المؤمن مؤمن እኮ اذا بشر بسرات በመጣለት ሰዓት برحمة الله بالله እዝነት ወርድዋኒሂ ውዴታ وجنته بالله جنة ሲበሰሩ أحب لقاء الله يالله መገናኘት ይወዳል ባየነው በቁርአን አንቀጽ መላእክቶች ይወርዳሉ ብስራትም ይለግሷቸዋል እንደተባለው ለሙእሚኖች ብስራት ሲመጣላቸው መሄድ ይፈልጋሉ ይጓጓሉ ቶሎም አድሩሱኝ ብሎ ይጨነቃሉ ነብዩ አለይሂ ሰላቱ ወሰላም ሞተለታቸው በደረሰ ሰዓት ፋጡማ ወያ ከርበተ አባ ያባቴ ጭንቀት ስትል ላ ከርባ ቢአቢኪ ባደል የውም አሏት ከዛሬ በኋላ ባባትሽ ላይ ምንም አይነት ጭንቅ የለባቸውም እንዳሉት ነብዩ አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala የወደደውና ያከበረው ንግግሩንም ስራውንም ሁሉ ነገር የወደደለት ሰው ከዚች ሀገር ሲሰናበት የተሻለ ነገር ነው የሚጠብቀውና እነዚህ ሙእሚኖች ከአላህ ዘንድ ባለው ሲበሰሩ አላህ ጋር መገናኘትን ይወዳሉ አሉ ነብዩ አለይሂ ሰላቱ ወሰላም فأحب الله لقاءه اللهم سبحانه وتعالى እሱን መገናኘት ይወዳል አሉ وإن الكافر بالله የካደ ቁርአንን ያልተቀበለ አላህ ከአርሽ በላይ መሆኑን ያላመነ በነብዩ አለይሂ ሰላት ወሰላም ነብይነት ያላመነ ነብዩ አለይሂ ሰላት ወሰላም ይዞት የመጡትን መልእክት ተቀብሎ ያልተገበረ አላህ የተናገረበትን ያስተባበለ የነብዩን መንገድ ያስተባበለ ሰሃቦች ሲተገብሩት የነበረውን ነገር ያስተባበለ ካህዲ ነውና ካህዲ የሆነ ሰው إذا بشر بسرات بمتالለት ሰዓት بعذاب الله بالله سبحانه وتعالى ቅጣት በዛች አቃጣይ በሆነችዋ ጀሃነም ልክ አላህ سبحانه وتعالى ቁርአኑ ላይ ነዲጀት جلودهم بدلناهم جلودا غيرها ليذوقوا العذاب እንዳለው ቆዳቸው ተቃጥሎ ባለቀ ቁጥር ሌላን ቆዳ እንተካላቸዋለን ለምን ከተባለ ليذوقوا العذاب يالله ቅጣት ሊቀምሱ እንደተባለው በዚህ ጀሃነም ብስራት ሲመጣላቸው ወሰኸቲሂ ያላህም ቁጣው ሲነገራቸው ከሪሃ ይጠላል ያኔ ሊቃ አላህ አላህን መገናኘት የሰራው ግፍና በደል ከአላህ ጋር መገናኘቱ ያስጨንቀዋልና ያኔ ይጠላል ወከሪህ አላሁ አላህም ይጠላል ሊቃአሁ ይሄንን ሰው መገናኘት ይጠላል በጣም መጥፎ የሆነች ሩህ ነች መጥፎ የሆነ ሽታ ያለው ሰው ነው ተብሎም ይወሳል አላህም እሱን መገናኘት ይጠላል አሉ ነብዩ አለይሂ ሰላት ወሰላም ስለዚህ ያመነ ሰው ኢማኑ ላይ የጸና ሰው አላህ የሚያዘውን ትእዛዝ የሚፈጽም ሰው አላህ የሚከለክለውን ክልከላውን የሚከለከል ሰው ከዚህች ዓለም ሲሰናበት ጥሩ የሆነ ብስራት ይመጣለታል አላህን የካደ በአላህ ያስተባበለ የነብዩን አለይሂ ሰላቱ ወሰላም መልእክተኛነት ተቀብሎ ያልተገበረ ሰው ግን ውርደት ይጠብቀዋል
ወደዛኛው ውርደት መሄድም ያስጨንቀዋል። ለዱንያው የተሸወደ፣ ለዘር የተሸወደ፣ ለጎዛ የተሸወደ፣ ለስሜቱ የተሸወደ፣ ለሸይጣን የተሸወደ፣ ባህሪውና ስርዓቱን ያልጠበቀ የሆነ ሰው እቺን ዓለም ተሰናብቶ ሲሄድ ውርደት እንደሚጠብቀው ሲገለጽለት ጭንቅ ውስጥ ይገባል አሉ ነብዩ አለይሂ ሰላት ወሰላም። ስለዚህ ጥሩን ሥራ መስራት ከዚች ሀገር ስንብትም ሲደረግ ጥሩ ነገር እንደሚገጥም ተነግሮት ተደስቶ ይሄዳልና ጥሩ ሥራ ላይ የሚጸኑ ሰዎች ኸይር እንደሚገጥማቸው አላህም ተናገረ፣ ነብዩም አለይሂ ሰላት ወሰላም ተናገሩ። ኸይር የሆነ ሥራ የሚሰራ ሰው መጨረሻው ያማረ ይሆንለታል። عن سهل بن سعد الساعدي رضي الله تعالى عنه أن رسول الله صلى الله عليه وسلم يا الله ملكتنيا التقى تغنانيو هو نبي عليه الصلاة والسلام والمشركون مشركوچم تغنانيو فاقتتلوا تጋደሉ فلما مال الرسول صلى الله عليه وسلم نبي عليه الصلاة والسلام بتملسوا ጊዜ إلى عسكره ወደ ጓዶቻቸው ወማለል አኸሩና ሌሎችም በዞሩ ጊዜ ኢላ አስከሪህም ወደ ጭፍራዎቻቸው ወፊ አስሐቢ ረሱልላህ ሰለላሁ ዐለይሂ ወሰለም የነብዩ ዐለይሂ ሰላቱ ወሰላም ጓዶች ውስጥም ረጁሉን አንድ ሰውዬ ነበረ ላ የደዑ አይተውም ነበረ ለሁም ለኩፋሮቹ ሻዘተን አንድንም አካል አይተውላቸውም ነበረ ኢላ ቢሆን እንጂ ተበዓሃ ቢከተል እንጂ የድሪቡሃ ቢገድላቸው ቢሆን እንጂ ቢሰይፊ በሰይፉ ፈቃሉ ይህንን በተመለከቱ ሰዓት አሉ ማ አጅዛአ ሚና اليوم احد كما اجزاء فلان ማናችንም አልጠነከረም ዛሬ ይህ ሰውዬ እንደጠነከረው ብሎ ተናገሩ። فقال الرسول صلى الله عليه وسلم ያንም የአላህ መልእክተኛ አሉ አማ انه من اهل النار ይህ ሰውዬማ የጀሃነም ነው አሉ። فقال الرجل من القوم ከሰሃቦች መካከል አንድ ሰውዬ አለ انا صاحبه ابدا እኔ እስከ መጨረሻው እወዳጀዋለሁ አለ። ቃለ ይላል فخرج معه ከዚህም ሰውዬ ጋር ወጣ كلما وقف معه በቆመ ቁጥር አብሮት ይቆማል። وإذا أسرع معه በፈጠነ ቁጥር አብሮት ይፈጥናል። ቃለ አለ فجرح الرجل جرحا شديدا በጣም ብርቱ የሆነ መቁሰልን ቆሰለ። فاستعجل الموت ሞትን ተቻኮለ። فودع نسل سيفه بالأرض የሰይፉን ጀርባ ምድር ላይ ተከለውና وذبابه የሰይፉን ጫፍ بين ثدييه بدرتوቹ ማዕከል አደረገ። ثم تحمل على سيفه ደረቱን በሰይፉ ላይ ተከለና فقتل نفسه نفسን ገደለ። فخرج الرجل الى رسول الله صلى الله عليه وسلم ያ ሲከታተለው የነበረው ሰውዬ ወደ ነብዩ አለይሂ ሰላቱ ወሰላም ሄደ። فقال አላቸው አሽሀዱ እመሰክራለሁ አንተ እኮ የአላህ መልእክተኛ ነህ አላቸው። ቃል አሉት ነብዩም وما ذاك ምንድነው አሉት። قال الرجل الذي ذكرته آنفا قدم يا وساو سويكو أنه من أهل النار የጀሃነም ሰው ነው ብለ ያወሳው ሰውዬ فأعظم الناس የሰው ልጆች በጣም ከበዳቸው ذلك ይህ ጂሃድ ወጥቶ አንገቱን ለሰይፍ ሰጥቶ ከቤትና ከንብረቱ ከቤተሰቦቹ ተለይቶ እዛ ቦታ ላይ ተገኝቶ የጀሃነም ሰው ነው ተብሎ መወሳቱ በጣም ከበዳቸው ለሰዎች። ذلك ይህ አላቸው فقلت انا لكم به እኔ እኮ ለናንተ በዚህ ሰውዬ በኩል ያለውን ኢንፎርሜሽን አመጣላችኋለሁ ብዬ ቃል ገባውላቸው አለ። فخرجت في طلبه እሱን በመከታተል ላይ ወጣውኝ حتى جرح جرحا شديدا በጣም መጥፎ የሆነ መቁሰልን እስኪቆስል ድረስ فاستعجل الموت ሞት ላይ ተቻከለ። فودع نسل سيفه የሰይፉን ጫፍ ምድር ላይ ተከለና بالارض በምድር ላይ وذبابه بين ثدييه የሰይፉን ስለት በደረቱ አደረገና ثم تحامل عليه በዛ ራሱን ወጋ። فقتل نفسه نفسን ገደለ። فقال الرسول صلى الله عليه وسلم ከዛ የአላህ መልእክተኛ አሉ እንደዛክ ይህ በተወሳላቸው ጊዜ ان الرجل አንድ ሰው እኮ ለያዕመሉ ይሰራል አመለ አህሊ الجنة የጀነት ሰዎችን ስራ ይሰራል። ምን አይነት ከተባለ ለሰው ልጆች ግልጽ በሚሆነው የጀነት ስራ ይሰራል። ውስጡ ላይ ግን ሌላ ነገር አለ። وهو من اهل النار ነገር ግን ይህ ሰውዬ የጀሃነም ሰው ነው አሉ ነብዩ አለይሂ ሰላቱ ወሰላም። وان الرجل አንድ ሰው እኮ አሉ ለያዕመሉ አመለ አህሊ النار
የጀሃነም ሰዎችን ሥራ ይሰራል ሳይገለጽለት ሳይብራራለት ሸዋጆች ሸውዶት ሊሆን ይችላል ገሻሾች ገሽ አድርጎበት ሊሆን ይችላል ሰድ የሚያደርጉ ሰዎች መንገድን ሰድ አድርጎበት ሊሆን ይችላል የጀሃነም ሰዎችን ሥራ ይሰራል አሉ ለሰው ልጆች ግልጽ በሚሆነው አሉ وهو من اهل الجنه ነገር ግን ይህ ሰውዬ የጀነት ሰው ነው ሐቅ ሲነገረው ይቀበላል ባጢል ሲነገረው ይርቃል ከዛ የጀነት ሰዎችን ሥራ ይሰራሉ ነብዩ አለይሂ ሰላቱ ወሰለም وانما الاعمال አሉ ሥራው እኮ بخواتمها መጨረሻ ድምዳሜው ነው አሉ ነብዩ አለይሂ ሰላቱ ወሰለም የሰው ልጅ ሲሰራ ቆይቶ እዛችሁ ላይ ጸንቶ ከሞተ ይህ ነው የሥራ ውጤቱ ብሎ ማለት አሉ ነብዩ አለይሂ ሰላቱ ወሰለም ነገር ግን ለሰው ልጆች ሲያሳይ ኸይርን ያሳያል ውስጡ ላይ ኩፍርን ይደብቃል ከሰዎች ገለልተኛ ሲሆን ሸርን ይሰራና በሚሞትበት አካባቢ ያ ነገር ያመዝንበትና አቂባው ተበላሽቶ ይሞታል የሥራ ውጤቱ መጨረሻ ላይ ነው አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ወንድም እህት አባት እናቶቼ የሰው ልጆች በሚያዩት ኸይርን ሰርቶ ድብቅ ላይ ሸር ከመስራት መጠንቀቅ ሪያ የሚባለውን ነገር አጥብቀን መራቅ እንዳለብን ከዚህ ሐዲስ እንወስዳለን ማለት ነው ስለዚህ የሰው ልጆች ኸይርን ሲሰሩ ቆይቶ ኸይር ላይ እንዲሞቱ እኽላስ ያስፈልጋል አላህን መፍራት በድብቅም በግልጽም ለብቻም ከሰውም ጋር ሀገርም ላይ ከሀገር ውጭም በማንኛውም ጉዳይ አላህ Subhanahu Wa Ta'ala እንደሚከታተለን የምንሰራውን እንደሚያቅ እንደሚቆጣጠረን አውቀን ውጫችን ውስጣችን ተግባራችን ንግግራችን እይታችንን አንድ ልናደርግ ግድ ይለናል ይህ ካልሆነ ግን መጨረሻችን ተበላሽቶ ከዚህ ዓለም እንሰናበታለን የክሳራ ብሎ ማለት ደግሞ ይችላልም በመጥፎ ስነ ምግባር የተሰናበተ ሰው ነውና ልንጠነቀቅ ይገባል ሁስነል ኻቲማ እንደ አማረ ለማወቅ በምን ይቻላል ከተባለ ነብዩ አለይሂ ሰላቱ ወሰለም የጠቀሷቸው ነገሮችን ለማየት እንሞክራለን እነዚህም የምንጠቅሳቸው ነጥቦች ሼኹል አልባኒ ረህመቱላሂ ተዓላ ዐለይሂም ኪታቡ አህካሙል ጀናኢዝ በሚለው ኪታባቸው ላይ የጠቀሷቸውን ለማየት እንሞክራለን በመጀመሪያ ደረጃ ነብዩ አለይሂ ሰላቱ ወሰለም ምን ይላሉ قال الرسول صلى الله عليه وسلم يا الله ملكتنيا قالوا من كان آخر كلامه يمجرشا كذيك عالم سيسنابت ንግግሩ የሆነችለት ሰው አሉ የአላህ መልእክተኛ لا اله الا الله የምትለው ቃላቱ የሆነችለት ሰው لا معبود بحق الا الله በሐቅ ሊመለክ የሚገባው ጌታ የለም ከአላህ ውጭ የምትለው ቃላት የሆነችለት ሰው دخل الجنة ጀነትን ገባ አሉ ነብዩ አለይሂ ሰላቱ ወሰለም ሲሰራው የነበረው ኸይር ስራ ድጋፍ አድርጎለት ይችን የምስክርነት ቃል በመጨረሻው ጊዜ እንዲመሰክር የተወፈቀ ሰው ጀነት ገባ አሉ ነብዩ አለይሂ ሰላቱ ወሰለም አቡ ዳውድ ዘግቦታል ወሰሐሐው አልባኒ ሼኹል አልባኒም ሰሂህ ነው ብሎታል ሁለተኛው ደግሞ ሁስነል ኻቲማ ለማማሩ ምልክት ከሚሆኑ ነገሮች አብዱላህ ኢብኑ ቡረይዳ አልአስለሚ በዘገቡት ሐዲስ ቃል ካነ ቡረይዳ ነበረ ረዲየላሁ ተዓላ الله ملكام سراون يوددلتنا فعاد طيق اخله لسو ينبرو ጓደኛውን ጠየቀ وهو مريض ጓደኛው ታሞ ነበር فوجده አገኘው بالموت موت አንዣቦበት አገኘው فرآ አየ جبينه ፊቱን يعرق لبلب ሆኖ አየው فقال على بريدة الله اكبر سمعتالو رسول الله صلى الله عليه وسلم يا الله ملكتኛ يقول سيلو المؤمن ሙእሚን እኮ ይሞታል ቢአረቅል ጀቢን ፊቱ ላበላብ ሆኖ ይሞታል ሲሉ ሰምቻቸዋለሁ ስለዚህ ይህ የሚታየው በሙእሚን ላይ ነውና ነብዩን እንዲህ ሲሉ ሰምቻቸዋለሁ አላሁ አክበር ብሎ ተናገረ አخرجه አህመድ ኢማሙ አህመድ ዘግቦታል ወትርሚዚ ኢማሙ ትርሚዚም ዘግቦታል ወሰሐሐሁ አልባኒ ሼኹል አልባኒ ሐዲሱን ሰሂህ ነው ብሎታል በላብ መጥለቅለቅ ብሎ ማለት ምን ማለት ነው ከተባለ ማዕናው ሙእሚን የሆነ ሰው ሩሁ ተመንጭቃ ነው የምትወጣውና በዛ ሰዓት
ላበላብ ይሆናል ማለት ነው። ሁለተኛው ደግሞ ሙእሚን የሆነ ሰው ስራን ይሰራል፣ ይታገላል፣ አላህን ይታዘዛል ሞት እስኪመጣው ድረስ። ሶስተኛው ደግሞ ሙእሚን የሆነ ሰው ሀያ ያደርጋል። ሞት መጥቶት ወደ አኺራ በሚሄድበት ሰዓት አላህን ያፍረዋል። የሰራው ስራ በቂ መስሎ አይታየውም። ወደ አላህ እየሄድኩኝ ነው፣ ስሰራው የነበረው ነገር ተቋርጧል ብሎ እፍረት ውስጥ ይገባና ከማፈሩ የተነሳ ላበላብ ይሆናል። ይህ ላበላብ መሆኑ አላህ ዘንድ ኸይር እንደሚጠብቀው ያሳያል አሉ ነብዩ አለይሂ ሰላቱ ወሰላም። ካፊር ነዑዙ ቢላህ ሀያ የሚባል አያቅም፣ አላህን ማፈር የሚባል ነገር አያቅም። ሙእሚን የሆነ ሰው ግን ሞት በሚመጣው ሰዓት ወደ አላህ ሲሄድ ያፍራል። በዛን ጊዜ ላበላብ ይሆናል። ይህ የሙእሚን ባህሪ ነው ብሎ ነብዩ ሲጠቅሱ ሰምቻለሁ እና አላሁ አክበር ብሎ ተናገረ። ሶስተኛው የሁስነል ኻቲማ ምልክት የጁማ ሌሊት ወይንም የጁማን ቀን መሞት ነው። ለዚህም ነብዩ አለይሂ ሰላት ወሰላም የተናገሩት ሐዲስ አለ። የአላህ መልእክተኛ አሉ ማ ሚን ሙስሊሚን አንድ ሙስሊም የለም፣ አንድችም ሙስሊም የለችም የሙቱ የሚሞት የውመል ጁምዓቲ የጁማ ቀን አው ለይለተል ጁምዓ ወይንም ደግሞ የጁማን ሌሊት አይሞትም ኢላ ቢሆን እንጂ አሉ ወቃሁ ላሁ ፊትነተል ቀብር የቀብርን ቅጣት አላህ የሚጠብቃቸው ቢሆን እንጂ ብሎ ነብዩ አለይሂ ሰላት ወሰላም ተናገሩ። اللهم اجعلنا منهم اخرجه احمد امام احمد ዘግቦታሉ وقواه الالباني شيخ الالباني ሐዲሱን ቀውይ ነው ብለዋል። አራተኛው ባላህ መንገድ ላይ እየታገሉ መሞት አላህ Subhanahu Wa Ta'ala ቁርአኑ ላይ ምን ይላል? ولا تحسبن الذين እነዛን እንዳትገምቷቸው ይላል ቁቲሉ የተገደሉ في سبيل الله بالله መንገድ ላይ አምዋት ሙታኖች ናቸው ብላችሁ እንዳትገምቱ በል አህያኡ عند ربهم يرزقون በል እንደውም ጌታቸው ዘንድ ያው ናቸው ሲሳይን ይለገሳሉ ይላል። ፈሪሒነ ተደሳቾች ናቸው ቢማ አታሁም አላህ በሚሰጣቸው ስጦታ ሚን ፈድሊ ትሩፋት ይበሰራሉ ቢለዚነ በነዛ ለም የልሐቁ ቢሂም ከነሱ ጋር አብሮ ባልሆኑት ምን ኸልፊህም ከኋላቸው ባሉት አላ ኸውፉን ዐለይሂም በነሱ ፍራትም የለባቸውም ወላሁም ያሕዘኑን የሚተክዙም አይደሉም ተብሎ ይበሰራሉ። የስተብሽሩነ ቢኒዕመቲን ሚነላህ ከአላህ በሆነ ጸጋ ይበሰራሉ ወፈድልን ትሩፋት ወአነላህ አላህ Subhanahu Wa Ta'ala ላ ዩዲዑ አያበላሽም አጅረል ሙእሚኒን ያመኑ የሆኑ ሰዎችን ስራቸውን አመዳ ያደርግም ይላል አላህ Subhanahu Wa Ta'ala። ስለዚህ አነ ረጁለ አንድ ሰው ለአላህ መልእክተኛ አላቸው ማባሉል ሙእሚን ይፍተኑነ ፊ ቁቡሪሂም ኢለ ሹሃዳ የሙእሚኖች ጉዳይ እንዴት ይሆናል ቀብር ላይ በሚፈተኑት ሹሃዳዎች ሲቀሩ ብሎ ጠየቃቸው። ቃል አሉት ነብዩ አለይሂ ሰላቱ ወሰላም ለነዚህማ ለሹሃዳዎቹ ቀብር ላይ ፍትና አይገጥማቸውም አንገታቸውን ለሰይፍ ለማስቀላት ለትልቁ ፍትና አንገታቸው ሰጥተዋልና የቀብር ፍትና አይገጥማቸውም ብሎ ነብዩ አለይሂ ሰላቱ ወሰላም ተናገሩ። በአላህ መንገድ ላይ የሚታገሉ ኢማናቸው ጠንካራ የሆኑ ለአላህ ዲን ህይወታቸውን የሰጡ ሰዎች የቀብር ፍትና አይገጥማቸውም አሉ ነብዩ አለይሂ ሰላት ወሰላም። ረዋሁ ነሳኢ ወሰሐሁ አልባኒ ይህንም ሐዲስ ኢማሙ ነሳኢ ዘግቦታሉ፣ ሼኹ አልባኒ ሰሂህ ነው ብሎታሉ። ስለዚህ በአላህ መንገድ ላይ ትግል ለማድረግ የወጣ ሰው ለዋናው ፍትና አንገቱን አሳልፎ ሰጥቷልና ዱንያ ላይ ተፈትኖ አብቅቷልና የቀብር ፍትና አይገጥመውም አሉ። ፍትና የሚባለው ያለውን ነገር ለማወቅ ቀድሞውኑ ተፈትኖ አልፈዋሉና የቀብር ፍትና አይገጥማቸውም አሉ ነብዩ አለይሂ ሰላቱ ወሰላም። አምስተኛው በአላህ መንገድ ላይ መውጣት። ለዚህም የአላህ መልእክተኛ ማ ተዑዱነ ሹሃዳአ ፊኩም እናንተ ውስጥ ሸሂዶች ናቸው ብላችሁ የምትቆጥሯቸው እነማን ነው ብሎ ጠየቁ የአላህ መልእክተኛ። ቃሉ ሰሃቦች ማሉ ያ ረሱላህ እሱ ያላህ መልእክተኛ መን ቁቲለ ፊ ሰቢልላህ ፈሁወ ሸሂድ በአላህ መንገድ ላይ የተገደለ ሰው እሱ ሸሂድ ነው አሉ። ቃል አሉ ነብዩ አለይሂ ሰላቱ ወሰላም ኢነ ሹሃዳ ኡመቲ ኢዘን ለቀሊል እንደዚህ ከሆነማ የኡመቴ ሸሂዶች ትንሾች ናቸው ማለት ነው ብሎ ነብዩ ተናገሩ። ቃሉ ፈመንሁም ያ ረሱላህ እንደዛ ካልሆነማ ማን ናቸው ብሎ ጠየቁ ሰሃቦቹ። ቃል አሉ ነብዩ አለይሂ ሰላቱ ወሰላም መን ቁቲለ ፊ ሰቢልላህ ፈሁወ ሸሂድ በአላህ መንገድ ላይ የሞተ እሱም ሸሂድ ነው። ወመን ማተ ፊ ሰቢልላህ በአላህ መንገድ ላይ ወጥቶም ደግሞ የሞተ ፈሁወ ሸሂድ እሱ ሸሂድ ነው አሉ። ወመን ማተ ፊ ጣዑን በወረርሽኝ የሞተም ፈሁወ ሸሂድ እሱ ሸሂድ ነው አሉ። ወመን ማተ ፊል በጥን በሆድ በሽታም የሞተ ፈሁወ ሸሂዱን እሱ ሸሂድ ነው አሉ።
غرقوا بوها سمتم يموت سو وهو شهيد السو شهيد نوالو أخرجه مسلم إمام مسلم زقبوتالو إيمان نرواتشو دنيان يتسنابتو سووش شهيدوش ناتشوالو نبي عليه الصلاة والسلام سدسنياو بوررشن مموت يا الله ملك تنيالو الطاعون شهادة لكل مسلم متفق عليه طاعون يمبال وررشن لاي مموت لهل مسلم شهيد نتنوالو سبات تنياو دمو بهود بشتا مموت نبي عليه الصلاة والسلام انديالو ومن مات يموت في البطن بهود بشتا فهو شهيد السو شهيد نوالو رواه مسلم أمان هونو بالله دي لاي كتبلو استقاما يالو هونو بهود بشتا يموت سو شهيد نوالو يا الله ملك تنيا بل إلام زقباتشو من يقتله بطنه يود بشتا يميقدلو فلن يعذب في قبره قبر لاي كتامالو أخرجه النسائي إمام النسائي زقبوتالو والترمذي إمام الترمذي زقبوتالو وصححه الألباني شيخ الألباني حديث صحيح بلوتالو سمنتنياو بوها سمتو يميموت سوالو نبيو عليه الصلاة والسلام عندهم زتانياو دمو بيت يميدرمسبت ወይም ደግሞ የመሳሰሉ ተደርምሶበት የሚሞት አይነት ሰው ሸሂድ ነው አሉ። ሸሂዶች አምስት ናቸው አሉ። አልመጥዑኑ በወረርሽኝ የሚሞት በሆድ በሽታ የሚሞት ወሳሂብ الحدم ቤት ተደርምሶበት የሚሞት ወሸሂዱ في سبيل الله በአላህ መንገድ ላይ እየታገለ የሞተ ሰው ሸሂዶች ናቸው አሉ ነብዩ አለይሂ ሰላቱ ሰላም። በኢማናቸው ጸንቶ አላህ ያዘዛቸውን እየታዘዙ የከለከላቸውን እየተከለከሉ ነብዩን እየተከተሉ የሳቦችን መንገድ አጥብቆ ይዞ ባለበት ሰዓት እንዲህ አይነት ችግሮች ገጥሞት በእነዚህ ምክንያት ዱንያን የሚሰናበት ሰው ሸሂድ ነው አሉ ነብዩ አለይሂ ሰላቱ ሰላም። ሙተፈቁን ዐለይህ። አስረኛው ደግሞ በውላዳ ጊዜ የምትሞት የሆነች ሴት አቂዳ ያላት ሰለፊይ ሆና ነብዩን እየተከተለች ያለች የሆነች ሴት በምትወልድበት ሰዓት የምትሞት የሆነች ሴት ሸሂድ ነች ብለዋል ነብዩ አለይሂ ሰላቱ ሰላም። ወልመርአቱ የቅቱሉሃ ወለዱሃ በልጇ ምክንያት የምትሞት የሆነች ሴትም ሸሂድ ነች አሉ ነብዩ አለይሂ ሰላቱ ወሰላም። በአላህ አምና ስታበቃ የነብዩን መንገድ እየተከተለች ሆና ስታበቃ ዲኗ ላይ ኢስቲቃማ ኑሯት ስታበቃ እየወለደች የሞተች ሴት ሸሂድ ነች አሉ ነብዩ አለይሂ ሰላቱ ወሰላም። ሆዷ ውስጥም እያለ እየወለደች ባለችበት ሰዓት የሞተች ወልዳውም ስታበቃ በዚህ ልጅ ምክንያት የሞተች የሆነች ሴት ሸሂድ ነች አሉ ነብዩ አለይሂ ሰላቱ ወሰላም። 11ኛው እሳት ላይ ተቃጥሎ መሞት ይህም ሸሃዳነት ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። በእሳት ተቃጥሎ የሚሞት ሰው ሸሂድ ነው። 12ኛው በገንዘቡ እየተከላከለ የሞተ ሰው ሸሂድ ነው ብሏል የአላህ መልእክተኛ አለይሂ ሰላቱ ወሰላም። አቡ ሁረይራ በዘገቡት ሐዲስ የአላህ መልካም ስራቸው ይውደድላቸውና አንድ ሰው የመጣ ፈቃለ ያ ረሱላህ እርሶ የአላህ መልእክተኛ አርአይት ተመለከትክ ኢዛ ጃአ ረጁሉን አንድ ሰው ከመጣ ዩሪዱ ይፈልጋል አኽዘ ማሊ ገንዘቤን መውሰድ ይፈልጋል ቃለ ፈላ ቱዕጢሂ እንዳትሰጠው አሉት። ማለከ ገንዘቡን ቃለ አርአይት ያ ረሱላህ ተመለከትክ ኢንቃተለኒ ከተጋደለኝስ ቃለ ቃቲሉሁ ተጋደሉ አሉት። ቃለ አርአይተ ተመለከትክ ኢንቀተለኒ ከገደለኝ ቃለ ፈአንተ ሸሂድ አንተ ሸሂድ ናሉት። ቃለ አርአይተ አየህ ኢንቀተልቱሁ እኔስ ከገደልሁት ቃለ ሁወ ፊናር እሱ ጀሃነም ውስጥ ነው አሉት ነብዩ አለይሂ ሰላቱ ሰላም። የሰው ገንዘብ ሊዘርፉ መጥቷል፣ በሰው ላይ ድንበር ሊያልፍ ሂዷል፣ የሰውን ሐቅ ሊበላ ወስኖ መጥቷልና በዚህ ሐለቱ ከሞተ የጀሃነም ነው አሉት ነብዩ አለይሂ ሰላቱ ሰላም። አخرجه ሙስሊም ኢማም ሙስሊም ዘግቦታሉ። 13ኛው እንዲሁም 14ኛው ደግሞ ከቤተሰቡ ድፋ እያደረገ ከነፍሱም ድፋ እያደረገ የሞተ ሰው ሸሂድ ነው ብለዋል ነብዩ አለይሂ ሰላቱ ሰላም። የአላህ መልእክተኛ እንዲህ ይላሉ من قتل دون ماله فهو شهيد ገንዘቡ ላይ እየተከላከለ የሞተ ሰው ሸሂድ ነው አሉ። ومن قتل دون اهله በቤተሰቡም ላይ ከለላ ያደረገ የሞተ ሰው ሸሂድ ነው አሉ። አው دون دمه ወይንም ደግሞ በክብሩም እየተከላከለ የሞተ ሰው ሸሂድ ነው አሉ። አው دون دينه ወይንም ደግሞ በዲኑም ላይ እየተከላከለ የሞተ ሰው فهو شهيد እሱ ሸሂድ ነው አሉ። صححه الألباني شيخ الألباني حديثን صحيح ነው ብሎታል። 15ኛው ኸይር ስራ ላይ መሞት ይህም የሸሂድነት ምልክት ነው። የአላህ መልእክተኛ እንዲህ ብለዋል መን ቃለ ላ ኢላሃ ኢላላህ በሐቅ ሊመለክ የሚገባው ጌታ የለም ከአላህ ውጭ ብሎ የመሰከረ አሉ ኢብቲጋአ ወጅሂላህ የአላህን ፊት ፈልጎባት ክብርን ስልጣንን ንግስናን ዱንያን ፈልጎባት ሳይሆን የአላህን ፊት ፈልጎበት ያለ ሰው ኹቲመ ለሁ ቢሃ በዚቹ ቃሉ ዱንያን የተሰናበተ የሆነ ሰው ደኸለል ጀነ ጀነት ገብቷል አሉ ነብዩ አለይሂ ሰላቱ ወሰላም። ወመን ሻመ የጾመ የውመን አንድች ቀን ኢብቲጋአ ወጅሂላህ የአላህን ፊት ፈልጎባት የጾመ የሆነ ሰው ኹቲመ ለሁ ቢሃ በዚቹ ጾሙ ደግሞ ይችን ዱንያን ተሰናብቶ የሄደ ሰው ደኸለል ጀነ ጀነትን ገባ አሉ። ወመን ተሰደቀ ስጦታን የሰጠ ቢሰደቀትን በሰደቃ ኢብቲጋአ
ወጅሂላህ ያላህን ፊት ብቻ ፈልጎባት ክብርን ስልጣንን መሞገስን መወደስን ለሪያ ሳይሆን የፈለገበት ያላህን ፊት ፈልጎበት ከሆነ ኹቲማ ለሁ ቢሃ በዚህችም ሰደቃ ዱንያን የተሰናበተ የሆነ ሰው ደኸለል ጀነ ጀነት ይገባል አሉ ነብዩ አለይሂ ሰላቱ ወሰለም አخرجه አህመድ ኢማሙ አህመድ ዘግቦታሉ ወሰሐሁል አልባኒ ሸይኹል አልባኒ ሐዲሱን ሰሂህ ነው ብሎታሉ ስለዚህ ኸይር ስራን ለአላህ ብሎ እየሰራ ባለበት ሰዓት ሞት መጥቶ ከዚች ሀገር የተሰናበተ የሆነ ሰው ጀነት ገባሉ ነብዩ አለይሂ ሰላቱ ወሰለም 16ኛው የሰው ልጆች ኸይረኛ እንደሆንክ መመስከራቸው ይህም ጥሩ ነገር እንደሚጠብቅህ ምልክት ነው ኸይረኛ የሆኑ በሸር የማይታወቁ ለአላህ ዲን ታማኝ የሆኑ ውሸታም ያልሆኑ ካዲ ያልሆኑ ሙሽሪክ ያልሆኑ ሙጅሪም ያልሆኑ ሙብተዲ ያልሆኑ ውስጣቸውም አንድ የሆኑ ሰዎች ሙዕተመን የሆኑ ሰዎች በኸይር ላይ መመስከራቸውም ይህም አላህ ዘንድ ጥሩ ነገር እንደሚጠብቀው ያሳያል ብለዋል ነብዩ አለይሂ ሰላቱ ወሰለም አነስ ኢብኑ ማሊክ በዘገቡት ሐዲስ አላህ መልካም ስራቸውን ይውደድላቸውና ቃለ አለ አነስ ኢብኑ ማሊክ ሙረ ቢጀናዘቲን ባንድ ጀናዛ ታለፈ ፈኡስኒ ዐለይሃ ኸይረን ኸይር ነገር ተወሳለት فقال النبي صلى الله عليه وسلم يا الله መልእክተኛ ያን ጊዜ አሉ ወጀበት አሉ ሶስት ጊዜ ጸደቀችለት አሉ ሙረ ቢጀናዘቲን በሌላም ጀናዛ ታለፈ فأثني عليها شر ነገር ተወሳለት فقال النبي صلى الله عليه وسلم يا الله መልእክተኛ ድጋሚ አሉ ወጀበት ጸደቀችለት አሉ ቃለ ዑመር አለ ረዲየላሁ ተዓላ አንሁ ያ ነብይላህ እርሶ ያላህ መልእክተኛ ወሙረ ቢጀናዘቲን ባንድ ጀናዛ ታለፈ فأثني عليها خير توسالت فقلت وجبت صدقችለት አልከ ወሙረ ቢጀናዘቲን በሌላም ታለፈ በጀናዛ فأثني عليها شر ነገር ተወሳለት فقلت አልክ ወጀበት ጸደቀችለት አልክ فقال الرسول صلى الله عليه وسلم ያን ጊዜ የአላህ መልእክተኛ አሉ من اثنيتم عليه خير ያወሳችሁለት የሆነው ሰውዬ ወጀበት له الجنه ጀነት ጸደቀችለት አሉ ومن اثنيتم عليه شر ያወሳችሁለት የሆነው ሰውዬ ወጀበት له النار جهنم ጸደቀችለት አሉ አንቱም እናንተ እኮ شهداء الله في الارض ምድር ላይ ያላችሁ የአላህ መስካሪዎች ናችሁ ውሸትን ማትዋሹ ከውሸት የተጠበቃችሁ የሆናችሁ የአላህ መስካሪዎች ናችሁና በውሸት አትመሰክሩምና ሐቀኞች ናችሁና ያለውን ነገር ነው ያስቀመጣችሁት ኸይር ያወሳችሁለት ሰው የጀነት ሰበተችለት በሸር ያወሳችሁት ሰው ደግሞ ጀሃነም ሰበተችለት አንቱም ሹሃዳኡላህ ፊል አርድ እናንተ የአላህ መስካሪዎች ናችሁ ምድር ላይ አንቱም እናንተ ሹሃዳኡላህ ፊል አርድ ምድር ላይ ያላችሁ የአላህ መስካሪዎች ናችሁ አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ሐቀኛ የሆነ ሰው ባጢል እንትሻር የሚያደርግ ሙብተዲ ያልሆነ ሙሽሪክ ያልሆነ ሙጅሪም ያልሆነ ካፊር ያልሆነ ሰው ሰለፊ ትክክለኛው ዲን እስላምን አጥብቆ የያዘ የሆነ ሰው ለስሜት ለጎሳ ለዘር ያላደረ ሐቅን የሚናገር ሐቅ ላይ የጸና ሰው ለአንድ ሰው በሚያቀው ኸይር ነገር ከመሰከረለት አላህ ዘንድ ኸይር እንደሚጠብቀው ያሳያል አዩማ ሙስሊሚን አንድ ሙስሊም ሸሂዳ ለሁ አርባዓቱን ቢኸይር አራት ሰዎች በኸይር የመሰከሩለት የሆነ ሰው አድኸለሁ ላሁ الجنة አላህ ጀነትን ያስገባዋል ዱንያም ሲሰራ የነበረው ነገር ለመግባት ምክንያት ይሆነዋል ዱንያም ሲታገል የነበረው ኸይር ስራው ለመግባት ምክንያት ይሆንለታል አልፎ ተርፎም ደግሞ በኸይር ተመስክሮለታልና አላህ ዘንድ ጀነት ይገባላሉ فقلنا والثلاثه አልናቸው ሶስትስ ቢሆን ብለን ጠየቅናቸው فقال النبي صلى الله عليه وسلم ነብዩ አሉ والثلاثه ሶስትም ቢመሰክርለት አሉ قلنا واثنان ሁለትስ ቢሆን ብለን ጠየቅናቸው ይላሉ ሰሃቦች قال واثنان ሁለትም ሰው ቢሆን ኸይረኛ የሆነ ሰው ሁለትም ሰው ቢመሰክርለት አላህ ዘንድ ጀነት ይጠብቀዋል አሉ የአላህ መልእክተኛ اللهم اجعلنا منهم قال አሉ ሰሃቦች ثم لم نسأله عن واحد ስላንድ ምስክርነት አይልጠየቅናቸውም ይላሉ አخرجه البخاري ኢማሙ ቡኻሪ ዘግቦታል ስለዚህ የአላህ ባሪያዎች ልንቻኮልለት ልንጨነቅለት ልንጓጓለት ልንበረታለት የሚገባው ዱንያ ላይ ኸይረኛ መሆን በድብቅም በግልጽም ከሰዎችም ጋር ለብቻችንም ብንሆን መጨረሻ አቂባችን አምሮ ለመሞት ምክንያት ይሆናልና ኸይርስ ላይ መበርታት ይኖርብናል በባጢል ቢመሰከርብህም ተቀባይነት የለውም ዛሬ ልክ
ሱፊዮች በየቀብሩ ከተቀበረ በኋላ ህዝብን እያስገደዱ ጥሩ ሰው ነበር ብላችሁ መስክሩ እንደሚሉት አይደለም። ይህ ምስክርነት አላህ ዘንድ ጉርዘትን ያስገጥማል። ለምን? በማታውቀው ነገር ነው የምትመሰክረው፣ ወይንም ደግሞ ደመኛው ነው በኸይር ትመሰክርለታለህ፣ ኸይረኛው ነው ወይ በደባ ትመሰክርለታለህ። በምታውቀው በምትመለከተው በምታየው በኸይርም በሸርም ይሁን በደረስከበት ነው እንጂ መስክር ስለተባርከ ብቻ ቡድን ስላስገደደህ ብቻ መመስከር ተገቢ አይደለም። ስለዚህ ኸይረኛ ሰዎች ሆነን ተመስክሮልን እንድናልፍ በግልጽም በድብቅም በመላስም በውስጣችንም ከሰውም ጋር ለብቻችንም ሀገርም ላይ ከሀገር ውጭም ብንሆን ኸይር ስራ መስራት አላህ ዘንድ ጥሩ ነገር ለመጠበቅ ምክንያት ይሆናልና ልንበረታ ይገባል። ሰለፎች በአጠቃላይ ከዚህ ሀገር ስንብት ሲደረግ መጥፎ አጋጣሚ እንዳይቀጥማቸው ይጠነቀቁ ነበረ። ከተአብዮች ቃለ ይላል አድረክቱ አግኝቻለሁ 30 አግኝቻለሁ ምን አስሐቢ ነብይ ሰለላሁ ዐለይሂ ወሰለም ከነብዩ ጓዶች ሁላቸውም የኻፉን ኒፋቅን ይፈሩ ነበር። አላ ነፍሲ በነፍሳቸው ላይ ማ منهم ከነሱም አንነበረም አሐዱን አንድ ማን ነበረም የቁሉ የሚል ኢነሁ አላ ኢማን ጅብሪል በጅብሪል ኢማን ላይ ነኝ ብሎ የሚሞግት አንድም ሰሃባ አንነበረም። ወሚካኤል በሚካኤል ኢማን ነኝ ብሎ የሚሞግት አንድም ሰሃባ አንነበረም። ሁላቸውም ዱንያን በመጥፎ ነገር ተሰናብቷት እንዳይሄዱ ይጨነቁ፣ ያለቅሱ፣ ሙንከርን ይርቃሉ፣ ሙንከርን ኢንካር ያደርጋሉ፣ ሙብጥሎችን ያወግዛሉ፣ አህለል ሐቆችን ይረዳሉ፣ ከአህለል ሐቆች ጋር ይቆማሉ፣ አቂባቸው እንዳይበላሽ ይሰጋሉ። ስለዚህ የሁላችንም ባህሪ ሊሆን የሚገባው ይህ ባህሪ ነው። በዱንያ ላይ መፎከር፣ ሐቅን ማውገዝ፣ ባጢልን መደገፍ ለሁስነል ኻቲማ ለመበራሸት ምክንያት ከሚሆኑ ነገሮች ነውና ወደ አላህ ማልቀስ፣ ወደ አላህ መሸሽ፣ ሐቅ ላይ መጽናት፣ ሐቅን መናገር፣ ሐቅን ማስተላለፍ፣ ሙንከርን መራቅ ግድ ይለናል። ሐፊዝ ኢብኑ ረጀብ መጥፎ የሆነች ዱንያን አጨራረስ የምትገጥመው ይላል በመጥፎ ስነ ምግባር ትገጥማለች ይነበረ። ስለዚህ ሁላችንም መጥፎ የሆነ ነገርን ልንርቅና ልንጠነቀቅ ግድ ይለናል። ልክ ሰለፎች ሲጠነቀቁት እንደነበረው ሁላ ልንጠነቀቅ ይገባናል። ወደ አላህ ሱብሓነሁ ወተዓላ ልንመለስ ይገባናል። አብዱል አዚዝ ሚን አትባኢ ታቢን ከአትባኡ ታቢይን አንዱ ነበረ። ሀደርቱ ይላል ተጣድኩኝ ይላል ረጁለን አንድ ሰውዬ እንደ መውቲሂ በሞቱ ጊዜ ይለቀን ላኢላሃ ኢላላህ በል የተባለ አንድ ሰው ያገኘሁት ይላል። በመጨረሻ ያለው በምትሉት ነገር ኪጃለሁ ብሎ ሞተ ይላል። ነዑዙ ቢላህ አላህ ይጠብቀን። ስለዚህ ሰው የጠየቅኩኝ ከሞተ በኋላ ይላል ኸምርን አዘውትሮ የሚጠጣ ሰው ነበርና አላህ ኻቲማውን ያበላሽበት ማሲያ ላይ ስለ ዘወተረ ነው ብሎ ያወሳ ነበረ። ፈካነ አብዱል አዚዝ ከዛ በኋላም ነበር የቁል ነበር ኢተቁ ذنوب ወንጀልን ተጠንቀቁ ፈኢነሃ እሷነች ህየለቲ አውቃቱ እሷነች ያጠፋችሁ ብሎ ይናገር ነበረ። የአላህ መልእክተኛ ሰሃቦቻቸውን አላህ ዲኑ ላይ እንዲያጸናቸው እንዲጠይቁ ያነሳሷቸው ነበረ። ይክثሩ ያበዙ ነበር የቁሉ ይሉ ነበር ፊ ዱዓይ በዱዓቸው ያ ሙቀልበል ቁሉብ ልብን ገለባባቸውን ከው ጌታ ወይ ثبت قلبي قلبين أصنات على دينك بدين الله فقيل له النبي تبالو يا نبي الله ارسو يا الله نبي آمنا بك بانت أمننا وبما جئت به أنتم بمتحبتم نجر أمننا فهل تخافوا تفر علينا بنيا لاي فقال آل النبي عليه الصلاة والسلام نعم آلو إن القلوب قلبكو بين أسبوعين በጣቶች ማከል ነች من أصابع الله بالله ጣቶች عز وجل يقلبها ይገለባብጣታል كيف يشاء እንደፈለገው አሉ ነብዩ አለይሂ ሰላቱ ሰላም اخرجه ኢማሙ አህመድ ዘግቦታሉ ወትርሚዚ ኢማሙ ትርሚዚም ከአነስ የዘገቡት ሐዲስ ነው። ወሰሐው አልባኒ ሼኹል አልባኒ ሰይኖ ብሎታል። ኢማሙ አህመድ ከኡሙ ሰለማ በዘገቡት ሐዲስ አነ ነብዩ ሰለላሁ ዐለይሂ ወሰለም ካነ ነበሩ ይክثሩ ያበዙ ነበረ ፊ ዱዓኢሂ በዱዓቸው አየቁለ ይሉ ነበረ አላሁመ ጌታዬ ወይ ያ ሙቀልበል ቁሉብ ልብን ገለባባቸውን ከው ጌታ ወይ ሰብት አጽና ቀልቤን አላ ዲንክ በዲንህ ላይ ፈቁልቱ ትላለች ኡሙ ሰለማ ያ ረሱላህ እርሶ የአላህ መልእክተኛ አዋ ኢነል ቁሉበ ቀልብ ለተተቀለቡ ትገለባበጣለች እንዴ ብዬ ጠይቋቸው ትላለች። ቃል አሉ ነብዩ نعم አዎ ማ ሚን ኸልቂላሂ ተዓላ ከአላህ ፍጥረታት ምንም አይኖርም ሚን በኒ አደም ከበኒ አደም ሚነል በሸሪ ከሰው ልጅ ኢላ አነ ቀልቡ ብትሆን እንጂ በይነ ኡስቡዐይኒ በሁለት ጣቶች ብትሆን እንጂ ሚን አሳቢ ኢላሂ ከአላህ ጣቶች ፈኢንሻ ከፈለገ አዘ ወጀል አላህ ሱብሓነሁ ወተዓላ አቃመሁ ቀጥ ያደርጋታል ወኢንሻ ከፈለገ አዛገሃ ያጠማታል አሉ ነብዩ አለይሂ ሰላቱ ሰላም። በሌላም ኢነል ቁሉባ በኒ አደም የበኒ አደም ቀልብ እኮ ኩሉሃ በይነ ኡስቡዐይኒ
በጣቶች ማከል ነች من اصابع الرحمن بالرحمن ጣቶች ማከል ነች عز وجل አሸናፊ በሆነው ከቀልብን ዋሂድ ልክ እንደ አንድ ሰው ቀልብ يصرفها حيث شاء ወደ ፈለገው ያዞራታል አሉ ነብዩ አለይሂ ሰላቱ ሰላም ثم قال الرسول صلى الله عليه وسلم ከዛም አሉ ነብዩ አለይሂ ሰላቱ ሰላም اللهم ጌታዬ ሙሸሪፍ القلوب ልብን ገለባባጭ የሆንከው ጌታ ሆይ ሰርፍ قلوبنا ልባችንን አጽና على طاعتك ባንተ ትእዛዝ ላይ ብሎ ነብዩ አለይሂ ሰላቱ ወሰላም ዱዓ ያደርጉ ነበር ሁላችንም ልንጨነቅለት የሚገባ ልንለፋለት የሚገባ ጉዳይ ነው የሰው ልጆች ታሞም ሳይታመሙም አግብቶም ሳያገቡም ወልዶም ሳይወልዱም ከብሮም ሳይከብሩም ወደ አኺራ ይሄዳሉ ያስጨንቀን የሚገባው የአኺራ ጉዳይ ነውና ሁላችንም ልንጨነቅ ይገባል ለዚህም ኢብኑ ቀይም ረህመቱላሂ ተዓላ ዐለይሂም አንድም አልተዘገበም ኸይር ስራ ላይ የጸኑ ውጫቸውና ውስጣቸው አንድ የሆኑ ሰዎች ኻትማቸው ተበላሽቷል የሚል አንድም ተዘግቦ አይታወቅም ለሰው ልጆች ግልጽ በሚሆነው ኸይርን እየሰሩ በድብቅ ሸርን እየሰሩ ውስጥና ውጫቸው አንድ ያልሆኑ ሰዎች ካልሆነ በስተቀር ኸይረኞች ላይ ሞተለታቸው በደረሰ ሰዓት ኢማንን አይነጠቁም ብሎ ኢብኑ ቀይም ረህመቱላሂ ተዓላ ይጠቅሳል ይህ መጥፎ እድል የሚገጥማቸው እነዛ በአላህ ሲያጋሩ ሽርክን ቢድአን ኩፍርን ኢልሃድን ማዕሲያዎችን እንትሻር ሲያደርጉ በሚቆዩ ሰዎች ካልሆነ በስተቀር ኸይር በሚሰሩ ሰዎች ላይ ኢማናቸው አይነጠቁም ብሎ አስቀምጦታል አልጀዋቡል ካፊ ሊመን ሰአል አን ደዋ ሻፊ በሚለው ኪታቡ ላይ አስቀምጦታሉ ያንን ማየት እንችላለን ስለዚህ ኢማናቸው የሚነጠቁት እንዲሁም ደግሞ ላኢላሃ ኢላላህ የሚከለከሉት አሁን የጠቀስናቸውን ነጥቦችን እንዳይወፈቁ የሚከለከሉት ማዕሲያ ላይ የሚያዘወትሩ አላህን የማይፈሩ ነብዩን አለይሂ ሰላቱ ሰላም የማይከተሉ የሷሃቦችን መንገድ አጥብቆ የማይዙ ውጫቸውና ውስጣቸው አንድ ያልሆነ ላኢላሃ ኢላላህ በቀልባቸው ያልቋጠሩ በተግባራቸው ያላሳዩ ሰዎች አላህን ሱብሃነሁ ወተዓላ ለማታለል የሚሞክሩ ሰዎች ነው እንጂ ኢማናቸው ላይ የጸኑ በኢማናቸው ላይ ሰባት የነበራቸው ነብዩን የሚከተሉ የሷሃቦችን መንገድ አጥብቆ በያዙ ሰዎች ላይ አላህ ሱብሃነሁ ወተዓላ ይህንን የተበላሸ የሆነ ዱንያን አጨራረስን አይወፍቃቸውም ብሎ አስቀምጦታል ስለዚህ የመጥፎ አጨራረስ የሚጨርሱ ሰዎች በዱንያ የታለሉ ወደ ዱንያ የተሳፈሩ አኺራን የረሱ ወደ መጥፎ ነገር የሄዱ ማሲያን እንትሻር የሚያደርጉ ሽርክን የሚያሻርጉ ቢድአን የሚሰሩ ቢድአን የሚያስፋፉ አስፈሪና አስጠሊ የሆኑ ነገሮች የሚያስፋፉ የሆኑ ሰዎች ነው መጥፎ አጋጣሚ የሚገጥማቸው እንጂ በአላህ ዲን ላይ ቀጥ ያሉ ውስጣቸውም ጉጫቸውም አንድ የሆኑ ለሐቅ ያደሩ ውሸትን የራቁ ሽርክን የራቁ ቢድአን የራቁ ዝሙትን የራቁ ወለድን የራቁ መዋሸትን የራቁ ሐቅን አድም ከማድረግ የተጠነቀቁ ሰዎች ውስጣቸው ሁሉ ነገራቸው አንድ የሆኑ ሰለፊይ የሆኑ ሰዎች ትክክለኛው መንገድ ላይ የጸኑ የሆኑ ሰዎች አላህ ስራቸውን አያበላሽም ለምን وما ظلمناهم ولكن كانوا أنفسهم يظلمون وما ظلمناهم እኛ እኮ አልበደልናቸውም ولكن ነገር ግን كانوا أنفسهم يظلمون ነፍሳቸውን የሚበድሉት ራሳቸው ነው ይላል ነፍሱን የማይበድል የሆነ ሰው ሁሉ ነገሩ በአላህ ዲን ላይ ቀጥ ያለ የሆነ ሰው ኻቲማው አይበላሽም ኻቲማው የሚበላሸው ሽርክን የሚያሸርክ ቢድአን የሚያስፋፋ የሚዋሽ የሚያጭበረብር ሐራምን የሚበላ ሐራምን የሚያይ ሐራምን የሚሰማ ወደ ሐራም የሚሄድ የአላህን ሐቅ ሀድም የሚያደርግ ሰው ነው መጨረሻው ተበላሽቶ ከዚህ ዱንያ የሚሰናበተው ሐቅ ላይ ያሉ ሰዎች ሙንከርን የራቁ ሰዎች አላህ በዛው ኢማናቸው አጽንቶ ከዚህ ዓለም እንዲሰናበቱ ያደርጋቸዋል ስለዚህ ወንድም እህት አባት እናቶቼ ሁላችንም አላህ Subhanahu Wa Ta'ala ሐቅ ላይ ያጽናን ዱንያም ላይ ከዚህም ዱንያ ስንሰናበት በላ ኢላሃ ኢላላህ ምንሰናበት አላህ ያድርገን ቀብርም ላይ ይችላል ላ ኢላሃ ኢላላህ ለመመለስ ያብቃን ከጀሃነም እሳት ይጠብቀን ጀነትን ይስጠን የቂያማም ቀን በአላህ ጥላ ስር ከሚሆኑት ያድርገን የነብዩን አለይሂ ሰላቱ ሰላም ፈለግ ተከትሎ ነብዩን ተከትሎ ሀውዳቸውን ጠጥቶ ጀነት ከሚገቡ ሰዎች ያድርገን جعلني الله واياكم من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته